ከመጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ። ከዘፍጥረት እስከ ዮሐንስ ራእይ ድረስ ሴት ልጅ ትመታ የሚል አንድ አንቀጽ የለም። ይህ እጅግ ልዩ መጽሐፍ ያደርገዋል። ሴት ልጅ በዱላ ወይም በአርጩሜ ትመታ የሚል ምንም አይነት ጥቅስ አናገኝም። ኦራይት መጽሐፍ ቅዱሱን እንደነገረን የሚስማማው ሴት ልጅ በዱላ ወይም በአርጩሜ ትመታ ስለማይል ነው። ቁርአንህ የጥላኸው ቁርአንህ የደበረህ እኔም የሚደብረኝ ደግሞ ሴት ልጅ እንደዚህ ስለሚላት ነው። ሱራ 4:34 ላይ በወንዶች በሴቶች ላይ ቋሚዎች አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡና ወንዶች ከገንዘቦቻቸው ለሴቶቻቸው በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመጻቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የሚለው በቅንፍ የገባ ነው። አረብኛ ውስጥ የለም። ምቷቸው ስለሚል እኔም አንተም ቁርአን ይደብረናል። በአንደኛው ሴንቸሪ ላይ ሴት ልጅ ምታ የሚል መለኮታዊ ትእዛዝ እንደማይሆን ገብቶሃል ማለት ነው። በምን ይመቱ ሲባል ሱራ 38:44 ላይ በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ። ይሄ መለኮታዊ የፈጣሪ ትእዛዝ እንደማይሆን ስላገባ ሴት ልጅ ምቱ፣ በአርጩሜ ግረፉ የሚል ትእዛዝ ያለበት መጽሐፍ እውነትም የፈጣሪ እንደማይሆን ገብቶሃል። ቀጣይ ኦሪት ዘዳግም ምዕራፍ 25 አንቀጽ 11 ላይ እንደዚህ ይላል፣ ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛዋ ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራለት። መልካም እንደሰማችሁት እዚህ ጋር ደግሞ እጇን ቁረጥ ዓይንህም አይራራላት ሚላል። እሱን አንስቷል። ይሄ ከምን አንጻር ነው የተባለው? ሁለት ወንዶች ሲጣሉ አንድ ሴት መታ የዛኛውን የአንደኛውን ብልቱን ብትይዝ ወይንም ደግሞ ብልቱን አደጋ ብታደርስበት ምን ትበል? እጇ ይቆረጥ ይላል። ይሄ ጭካኔን ያሳያልን? ብልቱን ለምንድን ነው የያዘችው? ምክንያቱም የወንድ የዘር ፍሬውን ለመቁረጥ ዘሩ እንዳይቀጥል ለማድረግ ለመገላገል ብፈልግ መሀል መግባት ትችላለች። ልብሱን መያዝ ትችላለች፣ እጁን መያዝ ትችላለች፣ እግሩን መያዝ ትችላለች። ነገር ግን እንዳይወልድ ለማኮላሸት ሆን ብላ ብልቱን ይዛለችና ይህ አይነት እርምጃ ወይንም ቅጣት ትቀጣለች። ምክንያቱም እግዚአብሔር ብዙ ተባዙ ምድር ሙሉ ያለውን ትእዛዝ ለመግታት ጣልቃ ገብታ ብልቱን ለማኮላሸት ይሄ እናደርጋለችና። ነገር ግን ነብይህ አይደለም ብልት መያዝ ተውና ገመድ የሰረቀችን እጇን አስቆርጧል። ገመድ ብሰርቅ እጇ ይቆረጣል። ሐዲሱን እንደምታዩ ሱነን ናሳኢ 48:91 ላይ መመልከት ትችላለህ። ለሩብ ሳንቲም ብሎ እጅ አስቆርጧል። ሳሂህ ሙስሊም 16